እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ቃል ኢያሱ ምዕራፍ 8 ቁጥር 1 ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ አትፍራ፣ አትደንግጥም። ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ፣ የጋይን ንጉሥ ሕዝብንም ከተማውንና ምድሩንም አሳልፌ በእጅ እሰጥሃለሁና አለው። እና ይሄ የሚያመለክተው ያው እግዚአብሔር ከወደቅም በኋላ እንደሚያነሳን ነው የሚያሳየው። አሁን እስራኤል በዚህ ሁኔታ ላይ ተጎታ ነበር፣ ግን እግዚአብሔር ደግሞ ሌላ እድል እንደገና ይሰጣል ማለት ነው። እና እግዚአብሔር ደግሞ አሁን ኢያሱን ራሱ እዚህ ላይ ካየን አትፍራ ነው። እና ይሄ ደግሞ ቨርስ ይሄ ፍሬዝ ደግሞ ይደጋገማል። እግዚአብሔር ምንን ያሳያል? ጃሹዋን ሲያጠነክረው ከስራ በፊት ሊደርሺፑን እግዚአብሔር ሲያጠነክረው ማለት ነው፣ ሲነግረው አትፍራ። ብዙ ጊዜ እንደውም መልአኮች መልእክት ለመናገር ለብዙ ሰው በሚገለጡበት ጊዜ መጽሐፍ ቅዱስ ላይ እንዳለ በመጀመሪያ የሚናገሩት ቃል ምንድን ነው? አትፍራ ወይም አትፍሪ ብለው ነው። እና እግዚአብሔር ራሱ እዚህ ላይ ኢያሱን ሊያጠነክረው ሲፈልግ በሊደርሺፕ ቦታ ላይ ስራ ከመስራቱ በፊት አትፍራ ብሎ እንትን ይለዋል። እና ያን ነው የሚያሳየው። እና እግዚአብሔር ያው ድል እንደሚሰጠው ከጦርነቱ በፊት ቃል ሲገባለት ነው ማለት ነው። እና እግዚአብሔር ራሱ አድኜሃለሁ የድሮን እያስታወሰ እንዲያምነው እንዲጠነክር በእግዚአብሔር እያስተማረው ነው ማለት ነው፣ እየነገረው እየመከረው ማለት ነው። እና ምን ይላል ከዚህ እግዚአብሔር አትፍራ አትደንግጥ ይለዋል እግዚአብሔር እዚህ ላይ ምን ይላል? አትፍራ አትደንግጥ። እና ይሄ ምንን ያመለክታል? ፍርሃት ብዙ ጊዜ የሚከተለው እርግጠኛ ሳንሆን ወይ ስንወድቅ ነው። እና እግዚአብሔር እዚህ ላይ ዳይሬክትሊ እየነገረው ለኢያሱ የፊዚካሉን፣ ሜንታሉን፣ ኢሞሽናሉን ስሜቱን ሁሉ እየነገረው ነው፣ ኢንስትራክሽን ከመስጠቱ በፊት ማለት ነው እግዚአብሔር። እና ይሄ ምንን ያመለክታል? የቀረውን ቨርስ ስናነብ እንረዳለን። ያው እግዚአብሔር እያንጸባረቀለት ነው፣ በቃ እየመከረው ነው። ልክ ሲጀመር እግዚአብሔር እየመከረው ነው ማለት ነው። ምን ይላል? አትፍራ። ከዚያም እግዚአብሔር ኢያሱን እንዲህ አለው፣ አትፍራ አትደንግጥ። ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ፣ የጋይን ንጉሥ ሕዝብንም ከተማውንና ምድሩን አሳልፌ በእጅ እሰጣለሁ ብሎ እግዚአብሔር ቃል እየገባለት ነው። እና አሁን ደግሞ እና ይሄ እግዚአብሔር በአእምሯችን ውስጥ መስራት ይፈልጋል። ወደ ሚሽን ዴስቲኔሽን ሳልቬሽን እንደዚህ አይነት ነገሮች ወደ አንድ ነገር ውስጥ ዘልቀን ከመግባታችን በፊት መንፈስ ቅዱስ እግዚአብሔር አእምሯችን ሴታፑን ያስተካክላል ማለት ነው። እና እንደዛ ነው ሀፕን ያደረገው ለኢያሱ እዚህ ጋር ራሱ በምናይበት ጊዜ እና ምን ይላል? እና እግዚአብሔር ምን አለ እዚህ ላይ ቀጥሎ? መጀመሪያ አትፍራ አትደንግጥ አለው አይደለ? ከዛ በኋላ ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ አለው። ሰራዊቱን ይዘህ ሁሉ በመውጣት እና ሰራዊቱን ሁሉ ይዘህ በመውጣት ይሄ ደግሞ እግዚአብሔር ሙሉ በሙሉ
እንዲዘጋጅ በቃ ኮሚት እንዲያደርግ እግዚአብሔር እየነገረው ነው እና የሰራዊቱን በሙሉ ይዘ እ፣ እና ይሄ ምንን ያመለክታል? እንደገና እድል እግዚአብሔር እየሰጠው እና ልዩነትን እንትን እንዲያደርግ እግዚአብሔር እየነገረው ነው ማለት ነው። እና እና ቀጥሎ ምን ይላል? ምን አለ ቀጥሎ? ሰራዊት ሁሉ ይዘህ በመውጣት ጋይን ውጋ፣ የጋይን ንጉሥ ሕዝብ እና የጋይን ንጉሥ ሕዝብንም ከተማውንም ምድሩንም አሳልፌ በእጅ ሰጥቼሃለሁና። ይሄ ምንን ያመለክታል? ያው እግዚአብሔር ይሄ በጣም ኃይለኛ ነው እና አድኛለሁ በቃ እና ምን አለ? አትፍራ፣ አትደንግጥ፣ ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ፣ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም አሳልፌ በእጅ ሰጥቼሃለሁ፣ አሳልፌ በእጅ ሰጥቼሃለሁ እያለው ነው እና ያው ይሄ አሳልፎ እግዚአብሔር ደሊቨር ሲያደርግ አሳልፎ እንትን ሲል ይሄ የታወቀ ኮመን የሆነ ለቋንቋ ነው። እግዚአብሔር በእንግሊዝኛው እንደውም ዴሊቨር አደርግሃለሁ ነው እና እና ምንም ነገር ቢሆን እግዚአብሔር ከዛ ነገር እንደሚያወጣው እየነገረው ነው። እና እምነት ማለት አሁን ትናንት ተናግሬ እምነት ብሊቭ ትረስት ኤንድ ፌዝ ይላል። ብሊቭ በግላችን የምናደርገው ሰልፍ ኮሚኒኬሽን ማለት ነው። ብሊቭ አሁን ጌታ ኢየሱስ ጌታ ነው ብሎ አንድ ሰው ሲነገረው እንዴት ጌታ ሊሆን ቻለ ብሎ ስድስቱን ጥያቄዎች እየጠየቀ ያ ሰው በእንትን በሚያስብበት ጊዜ በቃ በራሱ በግሉ ከእግዚአብሔር ራሱ ሰልፍ ኮሚኒኬሽኑ እርግጠኛ ሲሆን በቃ አይ ብሊቭ ጂሰስ ባወላለዱ ልዩ፣ በማዳኑ ልዩ፣ ሞትን ድል በማድረጉ ልዩ፣ እንደገና ሲመጣ ልዩ ብሎ ያ ሰው በቃ በራሱ እርግጠኛ ሆነ ማለት ነው። ትረስት ማለት ደግሞ አንድ ሰው ላይ ዲፔንድ ማድረግ ማለት ነው። አንድ ሰው ላይ አሁንም አንድ ሰው ወይ ፓስተሮችን ሊሆን ይችላል፣ መሪዎችን ሊሆን ይችላል፣ ታላቅ ወንድም፣ ታላቅ ታናሽ እህት፣ ታናሽ ወንድም፣ አባት፣ እናትን ሊሆን ትረስት አደርጋለሁ አንድ ሰው አይ ሪላይ ኦንም አምነዋለሁ እንላለን። ፌዝ ደግሞ ያው አክሽን የምንወስደው ነገር ነው እና እዚህ ላይ ብዙ ጊዜ አሁን ኢያሱ አክሽን የወሰደው በቃ በእምነት ነው እና እግዚአብሔርን በማመን እንትን ያለበት ነው እና እግዚአብሔር ምን እንደሚፈጠር ሁሉን ነገር ያውቃል። ከመጀመሪያው እስከ መጨረሻው አልፋ ኦሜጋ እግዚአብሔር ሁሉን ነገር መሀል ላይ የገባ ጥያቄ ቢፈጥርም እኛን እንድንጠነክርና እንድንበረታ ስለሚፈልግ ነው የሚጠይቀን እንጂ እግዚአብሔር ሁሉን ነገር ያውቃል። እና ይሄ እና ኢያሱ ምዕራፍ 8 በኢያሱ ምዕራፍ 7 ላይ ከወደቁ በኋላ የተደረገ እንትን ነው እና እግዚአብሔር ከእግዚአብሔርን እስራኤል ያጣችው ብዙ ነገር ብዙ ጊዜ በእንትን በመጽሐፍ ላይ በምናይበት ጊዜ በዘፍጥረት መጽሐፍ ላይ ብዙ ጊዜ ዲስኦቢዲየንስ ሲሆኑ ብዙ የሚያጡት ነገር ያሉ፣ በሚገዙበት ጊዜ ደግሞ ብዙ የሚያገኙት ነገር አለ እና በንስሐ በመግባትና እንትን በማለት እግዚአብሔር ደግሞ ሪስቶር እያደረጋቸው ወደፊት ይቀጥላል ማለት ነው እና ወደቅን ማለት መጨረሻ ነው ማለት አይደለም። እና ዲሌይ ዳዝንት ሚን ዲናይድ፣ አዘገየን ማለት ተጣልን፣ ተረሳን ምን ማለት አይደለም። እግዚአብሔር የሰዓት አምላክ ነው። ፕሮሰሱን በማጠንከር ትክክል፣ እውነት፣ ጥሩ በመስራት ዴስቲኔሽናችን እግዚአብሔር ነው ማለት ነው እና እግዚአብሔር ላይ አይምሯችን፣ ልባችን እሱ ላይ ማድረግ ማለት ነው እና በትክክል ከመለስን እግዚአብሔር ደግሞ ይረዳናል እና እግዚአብሔር ደግሞ እኛ እንድናድግ ራሱ መንገድ እየፈለገ ያስተካክለናል ማለት ነው እና እና ሶስት ነገሮች ልናገር የምፈልገው ስለ ኢያሱ ምዕራፍ 8 አንደኛው ምንድን ነው? ምን ይላል? ከዚያም እግዚአብሔር ኢያሱን እንዲህ አለው፣ አትፍራ፣ አትደንግጥ፣ ሰራዊቱን ሁሉ ይዘህ በመውጣት ጋይን ውጋ፣ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም አሳልፌ በእጅ ሰጥቼሃለሁና ይላል። እና እግዚአብሔር ይመክራል ዲስካሬጅ በምንሆንበት ጊዜ እና ኢያሱን ራሱ እዚህ ላይ መጀመሪያ እየመከረው ነው። አትፍራ እያለው ነው። በቃ አትፍራ፣ አትፍራ፣ አትፍሪ፣ አትፍራ እና
የእግዚአብሔር መንገድ ደግሞ አመለካከታችንን፣ አስተሳሰባችንን ይቀይራል። አሁን እዚህ ላይ ምን አለ እግዚአብሔር? አትፍራ፣ ሰራዊቱን ሁሉ ይዘ በመውጣት ጋይን ውጋ አለው እና አትፍራ ነው። እና ሌላ ደግሞ ምን ይላል? እግዚአብሔር መጨረሻውን አይቶ ነው የሚልከው። ኦኬ አሁን በዚህ መንገድ ትሄዳለህ፣ በዚህ መንገድ ከሄድክ ይህን ያህል ወታደር ታጣለህ፣ በዚህ መንገድ ከሄድክ ግን እኔ በምነግርህ ግን ከሄድክ ግን እንዲህ ታደርጋለህ ብሎ እግዚአብሔር ነፃ ያወጣል ማለት ነው። እና እና ምንድን ነው አሁን ያለኝ ጥያቄ? ፍርሃት ዲስካሬጅ ያደርጋል። እና ፍርሃት ዲስካሬጅ በሚያደርግበት ጊዜ ወደፊት ነው የምንሄደው ወይስ ወደኋላ ነው? ወደፊት አንድ እርምጃ ወይስ ወደኋላ ሁለት ሶስት አራት እርምጃ ነው የምንራመደው? እንዴት አድርገን ወደፊት መሄድ እንችላለን? እና እና ከወደቅን በኋላስ ተነስተን እንደገና ወደፊት ሄደናል እና ምን ተቀየረ በህይወታችን ውስጥ? እነዚህ ነገሮች ማሰብ አለብን። መጽሐፍ ቅዱስ የአክሽን መጽሐፍ ነው እና ሁሌ እንደምናይ ሁሉም እየወደቀ እየተነሳ አንድ ፐርፌክት የተባለ ሰው ጻፈ መጽሐፍ ቅዱስን የሚባል ካለ የሚገርም ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ብቻ ነው ፐርፌክት። ሁሉም ወድቋል ወድቋል ወድቋል። ሁሉም ተነስቶ ኦኬ እግዚአብሔር ይሄ ነው የምፈልገው ብሎ ሁሉም መጽሐፍ ጀመረ ማለት ነው። 66ቱ መጽሐፍ እና እግዚአብሔር እንዴት ልናምነው እንችላለን? ውጤቱን ሳናይ እንዴት አድርገን? አሁን ኢያሱ እዚህ ላይ ውጤቱን ሳያይ ነው በቃ አምናሃለሁ ብሎ በፌዝ አምናሃለሁ፣ በአንተ በቃ አይ ትረስት ዩ በአንተ እመካለሁ ብሎ ነው ወደፊት ሄደው እና ውጤቱን ሳናይ አሁን ካለንበት እንዴት አድርገን እዛ ዴስቲኔሽኑ ላይ መድረስ እንችላለን? እንዴት እንችላለን? እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና፣ አሜን። እግዚአብሔር ከእናንተ ጋር ይሁን።